በሽታ የዕጣ ፈንታ ጉዳይ ይመስሎታል ወይ? የአጋጣሚ ብዙዎቻችን የምንታመመው እድሜያችን ስለገፋ ወይንም አየሩ ስለተቀየረ ይመስለናል። ግን እውነቱ ሌላ ነው። ዛሬ በሳይንሱ የተረጋገጡና በታላላቅ የጤና ባለሙያዎች የሚመከሩ በሽታን ድርሽ እንዳይሉ የሚያደርጉ 10 ሚስጥሮችን ይዘንላችሁ ቀርበናል። በተለይ ቁጥር 10 ላይ የምነግራችሁ ሚስጥር ሕይወታችሁን ሙሉ በሙሉ ሊቀይረው ይችላል። እስከ መጨረሻው አብራችሁን ቆዩ። ሰላም ጤና ይስጥልኝ። የተወደዳችሁ የቻናሌ ቤተሰቦች እንደምን ከርማችኋል? ዛሬም ለእናንተ ይጠቅማል ብዬ ያልኩትን የጤና ትምህርት ይዤላችሁ የቀረብኩ ሲሆን ቪዲዮን ላይክ፣ ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ የጤና ባለቤት ይሁኑ። አዘጋጅቼ የማቀርብላችሁ ክሊኒካል ፋርማሲስት እውቀት እባላለሁ። የመጀመሪያው ሚስጥር የውሃ ተአምር። ሰውነታችን 70% ውሃ ነው። ነገር ግን አብዛኞቻችን ውሃን የምንጠጣው ስንጠማ ብቻ ነው። ይህ ትልቅ ስህተት ነው። በሽታን ለመከላከል ውሃ እንደ መድኃኒት መታየት አለበት። ጠዋት በባዶ ሆድ 2 ብርጭቆ ውሃ መጠጣት የሰውነት መርዝን ጠርጎ ያስወጣል። ሁለተኛው ሚስጥር የምግብ ሰዓት እንጂ የምግብ አይነት ብቻ አይደለም። ምን እንደሚበሉ ብቻ ሳይሆን መች እንደሚበሉ ያውቃሉ? ኢንተርሚተንት ፋስቲንግ ወይንም የተቆራረጠ ጾም ሰውነታችሁ ራሱን እንዲያድስ ማለትም አውቶፌጅ እድል ይሰጠዋል። ማታ ቀድሞ መመገብና ለ12 እስከ 16 ሰዓታት ለሆድ እረፍት መስጠት ካንሰርንና የስኳር በሽታን የመከላከል ትልቅ ሚስጥር ነው። ሶስተኛው ሚስጥር ፀሐይ ነፃ መድኃኒት ነው። ቪታሚን ዲ ዝቅተኛ ሲሆን በሽታ የመከላከል አቅማችን ይወድቃል። በቀን ለ15 ደቂቃ የጠዋት ፀሐይ መሞቅ ብቻ አጥንታችንን ከማጠናከሩም ባለፈ ድብርትንና የልብ በሽታን ይከላከላል። አራተኛው ሚስጥር የጥሬ ምግቦች ኃይል። የሚበሉት ምግብ ቢያንስ 50 በመቶ ጥሬ ወይንም ያልበሰለ አትክልትና ፍራፍሬ ሊሆን ይገባል። እሳት የነካው ምግብ ኢንዛይሞቹን ያጣል። ሕይወት ያለው ምግብ ሲመገቡ ሕይወት ያለው ጤና ያገኛሉ። አምስተኛው ሚስጥር እንቅልፍ የሰውነት ጋራዥ ነው። እንቅልፍ ማጣት ማለት ለበሽታ በር መክፈት ማለት ነው። በጨለማ ክፍል ውስጥ ከ6 እስከ 8 ሰዓታት መተኛት በሽታ ተከላካይ ሴሎችን ማለትም ቲ ሴሎችን ራሳቸውን እንዲያድሱ ያደርጋል። ስድስተኛው ሚስጥር አተነፋፈስ። አብዛኞቻችን የምንተነፍሰው በረጅሙ ሳይሆን ባጭሩ ነው። ኦክሲጅን ለሴሎቻችን ምግብ ነው። በጥልቅ መተንፈስ በደም ውስጥ ያለውን አሲድነት ይቀንሳል። አሲድ በሌለበት ቦታ ደግሞ በሽታ አይኖርም። ሰባተኛው ሚስጥር የስኳር ሴራ። ስኳር ነጭ መርዝ ነው። ስኳር ስንወስድ በሽታ የመከላከል አቅማችን ለሰዓታት ሽባ ይሆናል። በሽታን ለማራቅ ከፈለጉ ጣፋጭ ነገሮችን በትንሹ ይጠቀሙ ወይንም በተፈጥሮ ማር ይተኩ። ስምንተኛው ሚስጥር እንቅስቃሴ። የማይንቀሳቀስ ውሃ ይገማል። የማይንቀሳቀስ ሰውነት ደግሞ ይታመማል። በቀን ለ30 ደቂቃ በእግር መጓዝ ብቻ የልብ ጤናን፣ የደም ፊትን አደጋ በግማሽ ይቀንሳል። ዘጠነኛው ሚስጥር አዎንታዊ አስተሳሰብ። ጭንቀት መርዛማ ሆርሞኖችን ያመነጫል። ይቅርታ ማድረግ፣ መሳቅና ደስተኛ መሆን በሽታ የመከላከል አቅምን በከፍተኛ ሁኔታ ይጨምራል። የሰላም አእምሮ ለጤናማ አካል መሰረት ነው። 10ኛው ሚስጥር የተፈጥሮ ቅመሞች። የመጨረሻውና ዋናው ሚስጥር ወጥ ቤታችሁ ውስጥ ያለው ፋርማሲ ነው። እንደ ነጭ ሽንኩርት፣ ዝንጅብልና እርድ ያሉ ቅመሞች የተፈጥሮ አንቲባዮቲክስ ናቸው። እነዚህን በየቀኑ መጠቀም የሰውነት በሽታ የመከላከልን ግንብ የማይበገር ያደርገዋል። ጤና ማለት ሆስፒታል አለመሄድ ብቻ አይደለም፣ ሙሉ ጉልበትና ደስታ እንዲኖሮት ማድረግም ጭምር ነው። እነዚህን 10 ነጥቦች ዛሬውኑ መተግበር ይጀምሩ። የትኛውን ሚስጥር መተግበር ከበዳችሁ? ኮሜንት ላይ ያሳውቁን። ለወዳጅ ዘመዶ በማጋራት የብዙዎችን ሕይወት ይታደጉ። ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ጤና ይስጥልን።